እውነትም ይሄ ሰውዬ ባሌ ነበር ማለት ነው? አዎ ባይሆን እዚህ ምን እንሰራ ነበር? መላመዳችን ደግሞ ጉድ። ስራዬስ ጉልቴስ? እማዬ ደግሞ በቃ እኮ ከአሁን በኋላ ሀብታም ሆነሻል። እዚህ ቤት የምትመጡትም የምትሄዱትም በጣም ብዙ ናችሁ። ቆይ አንቺ ማነሽ? ቲና እባላለሁ። እኔ ከሁሉም ቅርብ ነኝ። የልጅሽ ሚስት። ልጅ የት ነው? እሱማ ክፍለ ሀገር ሄዶ በዛው ቀልጦ ቀረ። ምን እንዳስነኩታል? ባልሽ ሆኖ? አይ ትዳሩም አብቅቷል። ልጄ ጥሩ ሰው ነው አይደል? ጥሩ ባይሆንም መጥፎ አይደለም። አንቺስ? አይ የኔን እንኳን ተውሽ። ስላወቃችሁ ብዙ ችግር ተፈጥሮ ተፈታ። ያንቺ ችግር መቼ ነው የሚፈታው? ምናልባት እድል ይሆን? እድሌ ግን ነግሬሻለሁ ትወዴ። ተመስገን ምራጭ። ቲና እኮ ለኔ በጣም ጥሩ ሰው ነው። አንቺ ተመስገን ካልፈለግሽው ፍቀጂልኝና እንልበሰው። ምንሽ እንደምችለው ይልቅ ያንቺ ልጅ ላይ ያንጀበበ ነው። እኔ ነው ሄቱት ማለት ስትንከረፈፊ ልጅ ልታስበይ አይፈልግልኝ። በዛ ላይ ግን ምንድነው አዲሱ ስራሽ? ሚስጥር ነው። ሴተኛ ዳሪዎች እንዲቆይ አንቺ ያምሻል እንዴ? እንዴት በቃ ተውት። ለኔ ያለሽን ግምት ነው ያሳየሽኝ። ይቅርታ አልኩሽ እኮ። ሴተኛ ዳሪ መሆን ያን ያህል ከቀለለ ስለምን ታገኘኝ ነበር ትሁት? ሰላም። በባለፈው ክፍል ላይ እንግዲህ ተመስገን ትሁትን ሊስማት ጫፍ ላይ ደርሶ እያለ ትንሽ ቢቆይ ምን አለበት ናቲ መጣ። ናቲ ያየውን ነገር ማመን አቅቶት አፉን ከፍቶ እያለ ነበር የባለፈው ክፍል ያለቀ። ምን ይከሰት ይሆን ብለን ጠይቀን የሚከሰተውን በቀጣይ ለማቅረብ ነበረ ቀጠሮ ያዝ ነው። እንደሆ ቀጠሮው ደረሰና ዛሬ ትሁት ጀምሯል። ትሁት እንግዲህ ናቲ ያየውን ነገር ማመን አቃተውና ተመልሶ እየሮጠ ወደ ኋላ ተመለሰ። ትሁት በጣም ደነገጠች። ተመስገን ግን የከፋው አይመስልም። እንዲያውም ደስ ያለው ነው የሚመስለው። ፊቱ ፈገግታ ይታይበታል። ናቲን ለማስረዳት ትሁት ብትከተለውም ናቲ ግን ቁሞ ለመረዳት ጊዜ ያገኘ አይመስልም። ንዴቱ አልበረደለትም፣ አመለጠ። ይሄ በዚህ እንዳለ እንግዲህ ከቤት ባባ የድሮ ሚስትና እድል ቁጭ ብለው እያወሩ ናቸው። እንዴት ነው ይሄን ቤት ምን ለምደው እያለች ነው። እንግዲህ ሙሉ በሙሉ ማስታወስ ባችልም የምታየው ፎቶ የድሮ የአባባ ሚስት እንደነበረች ለማመን እያሰበች ያለች ትመስላለች። እድልም እያበረታታቻት ነው። በቃ አምነሽ መቀበል አለብሽ፣ እንግዲህ ቤቱ ይሄ ነው፣ ይሄ ንብረት ሁሉ ያንቺ ነው እያለቻት ነው። እሷ ግን ከዚህ ትልቅ ህንፃ ውስጥ ሆና ጉልት ምሰራው ስራ ትዝ እያላት ነው። ጉልቴስ ቤቴስ እያለች ነው። እድል ግን አይ እንግዲህ በኋላ ጉልት የለም፣ ያ ጎጆ ቤትም የለም፣ ይህ ሁሉ ሀብት፣ ይህ ሁሉ ህንፃ፣ ይህ ሁሉ ቤት፣ ይህ ሁሉ ሀብት ለአንቺ ነው እያለቻት ነው። ይሄ በዚህ እንዳለ ቲና ከቻለች። ቲናን አያውቋትም፣ ገና ዛሬ መምጣቷ ነው። እሷ ግን እንዲገኙ ጥረት ያደረገችው ከፍተኛውን ቦታ የሚይዘው ቲና ነች። ቲና አናቀሽም ሲሏት እኔ ያውቃችኋለሁ የልጅሽ ሚስት ነበርሁኝ አለቻት። ታዲያ ልጅ የት አለ ስትል ገጠር ለስራ እንደሄደ በዛው ቀረ እያለቻት እያለ እንዴት ባልሽ እንዴት በዚያው ሲቀር ዝም አልሽ እያለች መጠየቋ ስትጀምር አይ የተዳሩ ነገር እንኳን አብቅቷል እያለች ነው። እንግዲህ የልጇን ጸባይ የራሷንም እየጠየቀቻት እያለ ከዚህ በላይ መግፋት ስላልቻለች የኔ ጸባይ በዚያው ይቆይ፣ ልጅሽ ግን ጥሩም ባይሆን መጥፎ ግን አይደለም ብላታለች። አሁን ነገሩን ማቋረጥና ከዚህ በላይ መጫወት ስላልፈለገች ትሁትን ፈልጋ ትሁት ወዳለችበት ሄደ። ትሁት በተፈጠረው ነገር እየሆነ ባለው ነገር ግራ ግቢት ብሏት እየተከዘች ነው። ቲና አገኘች። ቲና ጋር ተገናኙ። ቲና ከመጣች መቼም ሰፈሩ ሁሉ ሞቅ ደመቅ ይላልና ምንድነው የገጠመሽ እያለቻት ነው። የገጠማትን አንዳች ሳታስቀር ነው ያስረዳቻት። እንግዲህ ቲና ሙሉን ፍርጥርጥ አድርጋ እንዳትናገር ከናቲ 500 ሺህ ብር ተቀብላለችና እንግዲህ ዳር ማለት ነው የሷ የሚጠበቅባት። ተመስገንን ወሰጂ፣ ተመስገን ምርጫሽ ይሁን ብትላትም ናቲንስ በምን ልጥላው፣ ናቲንም እወደዋለሁ እያለች ነው። እንግዲህ እዚህ የበለጠ ቲና ልትናገር አትችልም። 500 ሺህ ብር ቀድራ አይደለማ። እሺ ይሄ በዚህ እንዳለ እነ እድልና እማማ የዚህ ቤተሰብ ግን ብዛቱ ምንድነው? ከኛ ቤት እኮ ማንም ዝር አይልም ነበረ፣ ማን ነው ባለቤቱ እያሉ ሁኔታውን እነሱ ድሮ ይኖሩ የነበረበት ቤትና አሁን እየሆነ ያለውን እያነጻጸሩ ይገረማሉ። ናቲ አሁን ተመስገን ካለበት ካፌ ሄዶ የተፈጠረውን ነገር ለምን እንደዚህ ያደረግ፣ ለአገባት ቀን ቀጠሮ ተቆጥሮ ባለበት ቀን አንተ ልታማልላት ለምን ትሞክራለህ እያለ መጨቃጨቅ ሲጀምር አግብተህ ቤት እስካላስገባሃት ድረስ እኩል ተወዳዳሪዎች እንጂ ያንተ ሚስት ያደረጋት ማን ነው አለው። ተመስገን ደግሞ እንግዲህ ተመስገንን ለማብሸቅ ሂዶ ራሱ በሸቀ።
ይኸውልህ ለማንኛውም እኔ ሽማግሌ ልልክ ነው ሲል እና ታዲያ አሁን እኮ ሽማግሌ ከሰርግ በላይ ሆኗል። ስለዚህ በቀኑ እንዳትዋረድ ሂድ ስራህን ስራ ሲለው እኔ እንዳንተ የምናጢ ደሃ ልጅ አይደለሁም አባቴ በጥሩ ጊዜ ሰርቶ ጥሩ ሀብት አውርሶኛል ሲለው እና ታዲያ ሀብታም ለመባል እንዳንተ ወራሽ ለመሆን ቆሻሻ ስራ ሰርቶ የኔ አባት እስር ቤት መግባት አለበት ሲለው እንግዲህ የተፈጠረው ሀብት ለልጁ ካወረሰ ምን አለበት ሲለው መች ለልጁ አወረሰ ለሴት እንጂ ብሎ ስስ ጎኑን አግኝቶ አሳረረው ናቲን። እንግዲህ በተመስገን በኩል ሁሌም መሸነፍ እንጂ አሸናፊ ሆኖ ያውቅም። ከለመደው ቦታ ከሆደ ቡቧ ትሁት ጋር ሂዷል። ትሁት ጋር ሂዶ እንዴት ታደርጊያለሽ? እንዴት በልቤ ባፈቀረ ልቤ ትጫወችብኛለሽ? እያለ እያለባት እሷም ያለ የሌለውን እየደረደረች ትንሽ ውሸትም ጨምራል። ተመስገን ሊስመኝ ሞከረ እንጂ እኔ ምንም ስሜት የለኝም አለች። ግን እኮ ደስ ሲላት አይተናል። እንዴ እኛን ለምን ተዋሽናለሽ? እንዲህ እያለ ቲና መጣች። በጥባጯ ቲና መጣችና ነገራቸውን ስታቋርጠው ነገሩን እስክጨርስ ድረስ ውጭልኝ አላላትም ናቲ። እኔ ነኝ ቲና አለች። እንዲህ ነው ያለችው፣ ውጣ እንዲያውም መውጣት ብቻ ሳይሆን ከዛሬ ጀምሮ እዚህ ቤት እንዳላይህ ብላ አጥረግርጋ አስወጣች። እንግዲህ ናቲ ምንም ሊያደርግ ስለማይችል ትሁትን ይዞ ወጥቶ ውጭ ማድረግ ያለበትን አደረገ። ስለ ተመስገን አጥላላላት። ተመስገን ስለ አንቺ ያለው ስሜት ልክ እንደ አሻንጉሊት መጫወቻ ለማድረግ እንጂ እንደኔ አይወድሽ። እንዲያውም ከሁለታችሁ ማንን መምረጥ እንዳለበት ግራ ተጋብቷል የሚል ቃልም ጨመረ። ሲመስለኝ ተደብቃ እድል ይህን ጨዋታቸውን ስትሰማ ስለሰማ ስድልም የሆነ ነገር እንድታስብ ለማድረግ ያሰበ ይመስላል። እንግዲህ እኔ ምርጫ ያንተ ነህ ሽማግሌዎችም ይምጡ ብላ ሁሉን ነገር አሳልፋ እየሰጠች ያለችዋ ትሁት ነች። ምን ይፈጠር ይሆን? እንቀጥል። አሁን ቤተሰቡ ሰብሰብ ብሏል። ቤተሰቡ ማለት 4 ሴት፣ የአባባ ሚስት፣ እድል፣ ቲና እና ትሁት እንግዲህ ቁጭ ብለው እያወሩ እያለ ዝም ከምንል እስኪ እናውራ ስለ ቤተሰብ፣ ስለ ቤቱ ባለቤት ስንት ሰው ይኖራል የሚል ጥያቄ ተነሳ። እንግዲህ ለጊዜው የሚኖሩት ተነግሯታል። ምንነታቸውም አባዬ የሚወዳቸው ያልወለዳቸው ልጆች ነን የሚል አጭር ምላሽ በትሁት በኩል ማብራሪያ ተሰጥቷል። ቲናም ይህንን ሐሳብ ደግፈዋለች። ቡናና ፍላ ተብሎ ወደ ውስጥ ቃል ለማቀራረብ እየወጡ ናቸው። እንግዲህ ቡና ሊያቀራርቡ ሊያፈሉ እድል ልታፈላ ተወስኖ እያለ ናቲ መጣ። እማማ ጋራ ውጭ ወጥተው ወክ ለማድረግ እያሰቡ እያለ እንግዲህ እድል የናቲን ጉዳይ ስለምታውቅ እኔም ከናቲ ጋር አብሬ እሄዳለሁኝ ብላ እሺ ብላለች። እማማ ይህ በዚህ እንዳለ እንግዲህ ተመስገንም አባባ ሆስፒታል ቀጠሮ ይዟቸው እንዲሄድ ለተመስገን አደራ ብሎት ነበርና ያን አደራውን ለመወጣት ዛሬ ሲመጣ ናቲ እኔ ይዤ መሄድ አለብኝ አለ። እዚያ እድል ደግሞ አይ ተመስገን ጋር ነው ሂዱ ያለን አባባ፣ ስለዚህ ተመስገን ጋር ነው የምንሄድ። ተመስገንም እንግዲህ የግድ ሐኪም ቤት መሄድ አለብን ብሎ ተመስገንና እድል እንዲሁም እማማ ወደ ሆስፒታል ሂደዋል። ናቲ ቅር እያለውም ቢሆን ቤት ከትሁት ጋራ ቀርቷል። ቤት ውስጥ ናቲ ትሁትና ቲና ነበሩ። ቲና ምን መውጣት ፈልጋለሁ ናቲ ሸኘኝ ብለው ከናቲ ጋር ተያይዘው ወጡ። ከወጡ በኋላ ናቲ የወቀሳት እነ የአባባ የድሮ ሚስት ወደ ቤት እንዳይመለሱ የሰራነው ነገር ፌል አደረገ። ያን ሁሉ ብር ወስደሽ አንቺ ምን እያደረግሽ ነው ብሎ ሊወቅሳት ሲል ምንድነው የጀመርነውን ስራ ዳር እንዳይደርስ መሃል እየገባ እያፈረሰን ልትወቅሰኝ ነው አለችው። እሱም እዚህ የበለጠ ገፍቶ መሄድ ስለማይችል እና ምን ማድረግ አለብን? አሁን እኮ በቃ ተመስገን የግድ ማሸነፍ አለብኝ። ትሁትን ደግሞ ማሸነፊያ ካርዴ ነች። እሱን አሸንፌ ካገባ በኋላ መልሼ እፈታታለሁ ብሎ ለትሁት ምንም አይነት ስሜት እንደሌለው ነገራት። ቲናም ይህንን ስታይ እየበሸቀችም ቢሆን ሰማችና እንግዲህ ያለውን ሁኔታ መጣ ለትሁት ነገረቻት። ትሁት ሚስጥሩን ጠብቂ፣ ግን አንቺ ናቲ እንዳሰብሽው እንዳልሆነ አሳይሻለሁኝ። ለጊዜው የወደደሽ የመሰለው ያችን ጨካኝና ክፉ እናቱን ስላዳንሽለት እንጂ ስላንቺ ፍቅር ኑሮት አይደለም። አሁን እንድትወስኝ ሳይሆን ሚስጥሩን ጠብቀሽ ምንም እንዳልተፈጠረ ሆነሽ ተከታታይ አሳይሻለሁ። ተመስገን ግን አትግፊው። የኔ ያክል ተከትሎሽ አንዴ ራቀ ጊዜ መቼም ቢሆን ልታገኙአች መልሰሽና አሁን ማየት ከፈለሽ ስለናቲ ምንነት ጠብቂ አሳይሻለሁኝ። ግን ተረጋጊ፣ አንድ ቸኩለሽ አትወስኚ፣ ሚስጥር ጠብቂ ብላታለች። ትሁትም ሌላ አማራጭ ስለሌላት እሺ ብላ ስምምነቱን የተቀበለች ትመስላለች። የቲና አዲሱ ስራ ምንድነው? አሳ አጥማጅ ሆናለች። እንግዲህ ምንም አታቅ ባላገር፣ እንዲያውም ዛሬ ደግሞ ብላይንድ ሆና
አንድ ሰው ተዋውቃለች። ሰውየው እንግዲህ የሆነ ጥቅም ፈልጎ ከቲና አያለመታው እሷ ናት ያለችው። በእርግጥ ይሄንን ቃል አይ ቲና በቃ ታሳምረዋለች ድራማውን። ቲናን ለመብላት ሰውየው ለጓደኛው እየደወለ ምንም የማታውቅ ፋራናት ጉዳይን ከጨረሱ በኋላ ያችን የምወዳትን የምናፍቃት ልጅ አገባለሁ እያለ ሲል ቲና መስማት። ቲናም ነው እንዴ ብላ ተዘጋጅታለታለች። እንዲያውም የበለጠ ለምን ደስ አላሰኘውም በሚል መሰለኝ እኔ እኮ አባቴ ያወረሰኝ ትልቅ ህንጻ አለ ብላ ወርፍ። ያኔ ደስታውን ሊቆጣጠረው አልቻለም። የስ እያለ እንኳን እሱ ቲናም ራሱ በሚደሰተው ደስታ አይታ ትን እስኪላት ድረስ ለመሳቅ መቸስ አችልም። ያው ግን ትን እስኪላት ድረስ በትንታ ተቆጣጥረዋለች ሳቋን። ከፍተኛ የሆነ ትወና እየተተወነ ነው። እሱ የሚፈልገውን ነገር አግኝቼ ንብረቱን በስሜ አዙሬ ሸሻለሁ ብሎ ነው የሚያስበው። ቲናም እንግዲህ በቂ የሆነ ዝግጅት ያደረገች ይመስላል። የቲናና የሰውየው የባለ ሀብቱ ቀጠሮ ተይዞለታል። ነገ የቲናን ትልቅ ህንፃ በምናብ ያለውን ወደ እሱ ስም እንድታዞርለት። እሱ ግን እንዴት አልጠረጠረም። በአንድ ቀን በተወሰነ ቀን ትውውቅ ንብረትን ያህል ወደ ስሙ እንዲዞርለት ይህን ያክል መጓጓት ብቻ ይገርማል። እዚህ ደርሰዋል። የተደበቀው የቲና አዲሱ ስራ ይሄ ነው፣ አሳ አጥማጅነት። እንግዲህ እነ ተመስገን አባባ ሚስትና እድል ሆስፒታል ደርሰው ወደ ቤት ተመልሰዋል። ትሁትም ሽር ጉድ ብላ ምሳ አዘጋጅታ ቡና ፍልታ ጠብቃቸዋለች። ዶክተሮች እንዴት አሉ ብላ ጠየቀች። እድል ዛሬ በቸም በጣም ነው የተጫወተችው። ተመስገን ብሎ መጥራት ራሱ ቀረ። ተሙ ነው የሚናገረው፣ ተሙ ነው የሚያውቀው ማለት ጀምራለች። ትሁትም አሽሙር መያዝ የጀመረች ትመስላለች። እስኪ ተሙ ንገረኝ እያለች ፈገግ እያለች ነው። ተሙም እንግዲህ ዶክተሩ እንዳለው ብሎ ጀመረና እማማ ህመማቸው በጣም ቀላል፣ ወዲያው ሊድኑ የሚችሉ በተለይ ትዝታዎቿን ሊቀሰቅሱ የሚችሉ የድሮ ልብሶቿ መጠቀሚያ መዋቢያዎቿን ማግኘት ከቻለች ወዲያው ትውስታዋ ሊመለስ እንደሚችል ዶክተሩ መናገሩንና በጣም ቀላል ህመም መሆኑን እንደነገረው ሲነግራት ሁሉም ደስተኛ ሆነዋል። ትሁትም ደስ ብሏታል። እድልም ገና ነገሩን መስማቷ ነውና በጣም ደስተኛ ሆነዋል። ተሙ ግን በጣም ከፍተኛ የሆነ ውለታ እየዋለ እንግዲህ እንደዚህ ቡና ተፈልቶ ደስ ብሏቸው እያለ ናቲ መጣ። ናቲ እንደመጣ ተመስገን ታዲያ ይህንን ደስታችንን አባባ የሚጋራውና ደውለን እንንገረው እያለ ተመስገን እሺ ደውልለት እያሉት እያለ ተመስገንም አንድም እስኪ ራሷ በትነግረው ጥሩ ነው ለአባባም ደስ ይለዋል በሚል ይመስላል አይ እማዬ አንቺ ደውይለት እያለ ናቲ በማያውቀው ጉዳይ እስኪ ደስታው ምን እንደሆነ ለኔ ንገሩኝና እኔ ልደውል አለ። በዚህ ጊዜ እናትየው ከናቲ ጋር ያላት ቅርርብ ጥሩ ነውና ሁሉን ነገረች። በቅርብ ጊዜያት ውስጥ ማስታወስ እንደምችል ሐኪም ነገረኝ፣ ይህን የምስራች ለመንገር ነው ስትለው ስልክ አወጣና ናቲ ምንም ግራ ቀኝ ሳያይ ደወለ ለአባባ። አባባ መኪና እየነዳ ስለነበረ ይህንን ደስታ ችሎ ሊቋቋመው የቻለ አይመስልም። እንግዲህ ኃይለኛ የመኪና መጋጨት የደረሰ ይመስላል። ምን ይፈጠር ይሆን የሚለውን በቀጣይ ነው የምናየው። ከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።